ዛሬ በአዲስና አስተማሪ በሆነ ታሪክ ተመልሰናል። ቪዲዮን ላይክ እና ሼር በማድረግ እስከ መጨረሻው ይከታተሉ። በድሮ ጊዜ አንዲት ሐሊማ የምትባል እንስት በልቧ ንጹህነትና በአቅሏ ብስለት ትታወቅ ነበር። በማይታመን መልኩ የቤት ስራዎቿን አሳምራ ትሰራ ነበር። በዛው ሰዓት የእጅ ስፌት አሳምራ የመስፋት ብቃት አላት። እንደዚህም ከመሆኑ ጋር ህይወት እድልና ድርሻ ናትና እንደ እህቶቿ ቆንጆ አልነበረችም። ቤተሰቦቿ ጋር ተቀምጣ ትዳር ስትጠብቅ ብዙ ጊዜ አሳልፋለች። ሐሊማ በመጨረሻም ከሷ 20 ዓመት በላይ የሚበልጥ አጅባን የሚባል ሰው ጋር ተጋባች። አጅባን በጣም ቁጡ ሰው ነበር። የቤት ስራ እንድትሰራ ያስጨንቃታል። በጣም ቀላል በሆነ ምክንያት ይደበድባት ነበር። ከዚህም በላይ አስቀያሚ መሆኗን እየነቀፈ ያገባሁሽ ለቤቴ እንድታገለግኝ ብቻ ነው ይላታል። ሐሊማ ግን በትዕግስት ሁሉንም ታሳልፍ ነበር። ለባሏም አላህ እንዲመራው ትጸልይለታለች። ለእናቷም ሆነ ለጎረቤቶቿ በእሷ ላይ የሚደርሰውን ግፍ አትናገርም። ምንም ቢሆን ባሌ ነው፣ የቤቴም አለቃ ነው እያለች ራሷን እያጽናናች ትኖራለች። የድብደባው ምልክት እንዳይታይ ወደ ሰዎች ስትሄድ ሰውነቷን ትሸፍን ነበር። እንደ እህቶቿ ቆንጆ ብትሆን ኖሮ ብላ ትመኛለች። እህቶቿ ከባሎቻቸው ጋር በሚኖራቸው ደስታ ድረስ ትቀናባቸው ነበር። አንድ ቀን ሐሊማ ከጉድጓድ ውሃ ለመቅዳት ሄደች። ባሊውን እየሳበች ሳለ ከሩቅ በፈረስ የሚጋልቡ 5 ፈረሰኞች ወደ እሷ ሲመጡ አየች። ከረጅም ጉዞ የተነሳ በአቧራ ተሸፍነው ነበር። ፈረሰኞቹ ከፊቷ ቆመው ውሃ ጠየቋት። ሐሊማም ሁሉም እስኪጠግቡ ድረስ ውሃ ሰጠቻቸው። እነሱም አመስግነው እኛ የሱልጣኑ ጠባቂዎች ነን፣ በዚህ መንደር ሁሉንም በሽታ የሚፈውስ ሐኪም እንዳለ ሰምተናል አሏት። ሐሊማም ሱልጣኑ ታሟል ብላ ጠየቀቻቸው። እነሱም አይ ግን ትንሿ ልጁ አሳ ስትበላ የአሳ አጥንት በጉሮሮዋ ተጣብቆባታል፣ እስካሁን ማንም ማውጣት አልቻለም ብለው መለሱላት። ሐሊማ ለጥቂት ጊዜ አሰበች። ከዚያም በልቧ በዚህ መንደር ሐኪም የለም፣ ይህ ግን ሁል ጊዜ የሚደበድበኝንና የሚያዋርደኝን ክፉ ባሌን የምበቀልበት እድል ነው አለች። ከዚያም ፈረሰኞቹን እንዲህ አለቻቸው፣ በጣም ብቃት ያለውን ሐኪም አውቃለሁ፣ ግን ከእናንተ ጋር የሚሄደው መጀመሪያ ክፉኛ ካልደበደባችሁት በስተቀር አይሆንም ብላ ያለበትን ቦታ አሳየቻቸው። ፈረሰኞቹ ወደዚያው ሲሄዱ አጅባን በእርሻው ውስጥ በዛፍ ጥላ ስር ተቀምጦ የአንድ በግ እግር ሲያክም አገኙት። ሴቲቱ እውነት ነበር ያለችው፣ የምንፈልገው ሐኪም እሱ ነው ብለው አሰቡ። ሰላም ካሉት በኋላ ለምን እንደመጡ ነገሩት። አጅባን በጣም ተደነቀና እኔ ስለ ሕክምና ምንም አላውቅም፣ እባካችሁ ተውኝ አላቸው። እነሱ ግን አልሰሙትም። ዛፍ ላይ አሰሩት። እያንዳንዳቸውም የወይራ ቅርንጫፍ ቆርጠው ክፉኛ ደበደቡት። ሐሊማም ቆማ ሁሉንም ትመለከት ነበር። አጅባን እንደ ሴት እያለቀሰ ሲጮህ አየችው። በልቧም አሁን በወይራው ብትር እኔን የምትደበድበኝን ህመም ትቀምሳለህ፣ እኔ ምን እንደማልፍ ታውቃለህ አንተ ክፉ ሰው አለች። በህመሙ ብዛት አጅባን ጮኸ፣ እሺ ከእናንተ ጋር እሄዳለሁ፣ ልዕልቷንም አክማለሁ፣ እባካችሁ መደብደቡን አቁሙ አላቸው። በዚያን ጊዜ ፈረሰኞቹ መደብደቡን አቆሙ። በፈረስ ላይ አስቀምጠውት ወደ ቤተ መንግስት ወሰዱት። እሱም በህመም እየተንቀጠቀጠ መንገዱን ቀጠለ። አጅባን ወደ ቤተ መንግስቱ ሲደርስ በህመም ምክንያት መራመድ ስላልቻለ ተሸክመው በሱልጣኑ ፊት አቆሙት። በጣም ፈርቶ ለሱልጣኑ እንዲህ አለው፣ ጌታዬ ሆይ ለወታደሮቻችሁ ነግሬያቸው ነበር፣ ተሳስተዋል። እኔ ሐኪም አይደለሁም፣ ልዕልቷንም ማከም አልችልም አላቸው። ነገር ግን ፈረሰኞቹ ለሱልጣኑ ይህ ሐኪም እንደ በቅሎ ነው፣ በዱላ ካልተመታ አይንቀሳቀስም አሉት። ሱልጣኑም እግሮቹን እንዲያስሩትና በዱላ እንዲደበድቡ ታዘዘ። አጅባንም በህመም እየጮኸ ያ ሱልጣን ምህረት እያለ ይለምን ጀመር። ከዚያም ወደ ልዕልቷ ክፍል ወሰዱት፣ የሕክምና ሳጥንም ሰጡት። አጅባን ወደ ክፍሉ ሲገባ ልዕልቷ በህመም የተነሳ እየተንቀጠቀጠ እና እንደ ዝንጀሮ እየዘለለ ስታየው በጣም ሳቀች። በዚያን ጊዜ በጉሮሮዋ የተጣበቀው የአሳ አጥንት ወጣ። ከአልጋዋም ተነሳች። ሱልጣኑ ይህን ሲሰማ እየሮጠ መጣ። ልጁንም አቅፎ በደስታ አለቀሰ። ከዚያም ወደ አጅባን ዞር ብሎ እንዴት ልከፍልህ እንደሚገባ አላውቅም፣ የምትፈልገውን ሁሉ ጠይቀኝ አለው። አጅባንም ጌታዬ የምፈልገው ወደ ቤቴ የሚመልሰኝ ሰረገላ ብቻ ነው አለ። ሱልጣኑም እንደፈለግከው ይሁን፣ ወደ ቤትህ የሚወስድህ ሰረገላ አዘጋጅልሃለሁ፣ በብዙ ስጦታዎችም እሞላዋለሁ፣ ነገር ግን እስከዚያ ድረስ ለ7 ቀን እንግዳዬ ትሆናለህ አለው። በእነዚያ 7 ቀን ውስጥ በሱልጣኑ ልጅ የተፈወሰችበት ወሬ በመላው ሀገር ተሰራጨ። ብዙ ታካሚዎች ድንቅ ሐኪሙ የተባለውን አጅባን ለማየት ወደ ቤተ መንግስቱ መጡ። ከእነሱም መካከል እውሮች፣ ሽባዎች፣ በቆዳ በሽታ የተያዙና
ሌሎች ብዙ ህመምተኞች ነበሩ። ህዝቡ ሱልጣኑን እባክዎ ይህ ታላቅ ሐኪም እኛንም እንዲያክመን ያደርጉ ብለው ለመኑት። ሱልጣኑም ወደ አጅባን ሄዶ አንተ ሐኪም ሆይ ታካሚዎች በቤተ መንግስቱ በር ላይ እየጠበቁህ ነው፣ የምትችለውን ሁሉ አድርገህ አክማቸው፣ እኔም በተገቢው እከፍልሃለሁ አለው። አጅባን ግን የሱልጣኑን ትዕዛዝ ለመቃወም አልደፈረም። እግሮቹ ላይ የደረሱበትን ድብደባ አልረሳም ነበር። እንደ ትዕዛዙ ጌታዬ ብሎ መለሰ። ከዚያም ከቤተ መንግስቱ መስኮት ወደ ውጭ ሲመለከት ቁጥራቸው የማይታወቅ ብዙ ታካሚዎች አየ። በጣም ፈራ፣ የፊቱም ቀለም ተለወጠ። በልቡም ምን ኃጢአት ሰርቼ ነው ይህ ሁሉ የደረሰብኝ? ሱልጣኑ እኔ እውነተኛ ሐኪም ነኝ ብሎ ያምናል፣ እነዚህን ሁሉ ካላከምኩኝ ይቀጣኛል ብሎ አሰበ። ከዚያም ጭንቅላቱን በእጆቹ ይዞ ቁጭ ብሎ ማሰብ ጀመረ። በዚያን ጊዜ ሚስቱን ሐሊማን አስታወሰ። እንዴት በጭካኔ እንደሚደበድባትና እንባዋን ሳይራራ እንደሚያስፈስሳት አስታወሰ። ከዚያም ይህ ሁሉ በሚስቱ ላይ ስላደረሰው ግፍ ከአላህ የመጣ ቅጣት መሆኑን ተረዳ። ራሱንም እየወቀሰ ለምን እንዲህ አደረግኳት? እሷ ጥሩ ሴት ነበረች፣ ከእሷ መጥፎ ነገር አላየሁም አለ። መልስ ግን አላገኘም። በጣም ተጸጸተ። ከዚያም እጁን ወደ ሰማይ አንስቶ አላህ ሆይ ይቅር በለኝ፣ ተውበቴንም ተቀበለኝ፣ ደካማውን የሚጠብቅ ጌታ እንዳለ ተምሬያለሁ እያለ እንባው ፂሙን እስኪሞላው ድረስ ተማጸነ። አጅባን እያለቀሰ ሳለ ከዓለም ላይ ከሚገኙ ወፎች ሁሉ ይበልጥ ውብ የሆነ አንድ ወፍ በመስኮት ላይ ተቀመጠ። በአፉ አስደናቂ የመድኃኒት ተክል ይዞ ነበር። ወፉ ተክሉን በፊቱ ጥሎ እንዲህ አለው፣ ከልብህ ተውበት ስለገባህና በሚስትህ ላይ በፈጸምከው ግፍ ስለተጸጸትክ ላድንህ መጥቻለሁ አለው። ይህን ተክል ወስደህ በትልቅ ድስት ውስጥ ከውሃ ጋር ቀላቅለህ ቀቅለው። ከዚያም ለእያንዳንዱ ታካሚ አንድ ጭልፋ ስጠው። በአላህ ፍቃድ ሁሉም ይፈወሳል። ነገር ግን በመጨረሻ አንዲት ጭልፋ ይቀራል። ያቺን ለሚስትህ ሐሊማ ውሰድላት፣ አንተ ግን ምንም ቢፈጠር ፈጽሞ እንዳትጠጣት አለው። ይህን ካለው በኋላ ወፉ እንደተገለጠው በድንገት ጠፋ። አጅባን በጣም ተደነቀ። እያለመ እንደሆነም አሰበ። ነገር ግን ተክሉን መሬት ላይ ተቀምጦ ሲያይ ያየው እውነት መሆኑን ተረዳ። ከዚያም ወደ ሱልጣኑ ሄዶ የጠየቁኝን አደርጋለሁ፣ ግን ይህ የመጨረሻ ስራዬ ይሁን አለው። ሱልጣኑም ተስማማ። አጅባን ወፉ እንዳስተማረው አንድ ትልቅ ድስት አስመጣ። በቤተ መንግስቱ ፊት አስቀምጦ በውሃ ሞላው። አገልጋዮቹም ከስሩ እሳት አቀጣጠሉ። ውሃው ከፈላ በኋላ ተክሉን በውስጡ ጣለው። ሱልጣኑ ይህን ሁሉ ክስተት ከሰገነቱ ላይ እየተመለከተ በልቡ ይህ ሰው ወይ በእውነት የተካነ ሐኪም ነው ወይም አታላይ ነው። ይህች ትንሽ ተክል እንዴት ይህንን ሁሉ ታካሚ ትፈውሳለች? እንጠብቅና እናያለን። አንድም ታካሚ ካልተፈወሰ ግን መቀጣቱ አይቀርም ብሎ አሰበ። መድኃኒቱ ከቀዘቀዘ በኋላ ታካሚዎቹ በረድፍ ቆሙ። አጅባንም መድኃኒቱን እየቀዳ ለእያንዳንዱ ታካሚ አንድ ጭልፋ ይሰጥ ጀመር። በመጨረሻ ድስቱ ባዶ ሆኖ አንዲት ጭልፋ ብቻ ቀረች። አጅባንም ያቺን በትንሽ ብርጭቆ ውስጥ አስቀምጦ ለማረፍ ወደ ቤተ መንግስቱ ገባ። ገና ተቀምጦ ሳይቆይ ከውጭ የአላሁ አክበርና የደስታ ጩኸት ተሰማ። አጅባን ፈጥኖ ወደ ሰገነቱ ሮጠ። በዚያም ቀደም ሲል ሽባ የነበረው በእግሩ ቆሞ አየ። እውሩም ማየት ጀምሯል። ሁሉም ታካሚዎች በአላህ ፍቃድ ተፈወሱ። በዚያን ጊዜ ሱልጣኑ ወደ እርሱ መጥቶ አትሳካም ብዬ አስቤ ነበር፣ አንተ ግን በተግባር ተቃራኒውን አሳየኸኝ፣ በእውነትም ድንቅ ሐኪም ነህ አለው። አጅባንም በትህትና መለሰ፣ ይህ ሁሉ የአላህ ጸጋ ነው፣ ለፈለገውም ይሰጠዋል አለ። ከዚያም ለሱልጣኑ ልጆንም ህዝቦንም አክሜያለሁ፣ አሁን ወደ ሚስቴ እንድመለስ ይፍቀዱልኝ፣ ያለ ማሳደጊያ ቤት ውስጥ ትቻታለሁ አለው። ሱልጣኑም ፈቀደለት። ቃሉንም እንደጠበቀ በብዙ ስጦታዎችና ውድ ሀብቶች የተሞላ ሰረገላ ሰጠው። አጅባን ወደ ቤቱ ተመለሰ። ነገር ግን ከሱልጣኑ የተቀበለው ሀብት ይልቅ ሚስቱን ሐሊማን ለማየት ናፍቆ ነበር። እንደገና ከሁሉም ነገር በላይ እንደሚወዳት ተሰማው። ምሽት በደረሰ ጊዜ አጅባን ጉዞውን ግማሽ አጠናቆ ነበር። ትንሽ ለማረፍ ከሰረገላው ወረደ። ጥቂት ደረቅ ቅርንጫፎችን ሰብስቦ እሳት አቀጣጠለ። በዚያ ሁኔታ ላይ ሳለ አንዲት እባብ በድንገት መታ ጣቱን ነደፈችው። ከከባድ ህመም የተነሳ ጮኸና አሁን የህይወቴ መጨረሻ ደርሷል፣ ለዚህ የእባብ ንክሻ መድኃኒት የለውም አለ። ከዚያም ለሐሊማ ያስቀምጠውን የመጨረሻውን መድኃኒት ሊጠጣ አሰበ። ነገር ግን ወዲያውኑ ጌታውን ይቅርታ ጠየቀና እንዲህ አለ፣ እንዴት ይህን ላደርግ እችላለሁ? ለወፉ ይህንን መድኃኒት ለሚስቴ እንደምሰጣት ቃል ገብቻለሁ። እኔ ከምጠጣው ይልቅ ብሞት ይሻለኛል አለ።
ከዚያም ጣቱን ጠቅልሎ በአንድ ዛፍ ላይ ተደግፎ ቁጭ አለ። ቀስ በቀስ ማቅለሽለሽ ተሰማው። በዚያን ጊዜ ያ ውብ ወፍ እንደገና በፊቱ ታየ። ወፉም እንዲህ አለው፣ ተውበትህ እውነተኛ መሆኑን አሳይተሃል። ያንን መድኃኒት ብትጠጣ በዚያው ቅጽበት ትሞት ነበር። ምክንያቱም ያ መድኃኒት ለአንተ አልተዘጋጀም፣ ለሚስኪኗ ሚስትህ ሐሊማ ነው። አላህ ረጅም ትዕግስቷን ሊከፍላት ፈለገ። ስለዚህ የአሳዋ አጥንት በልዕልቷ ጉሮሮ እንዲጣበቅ አደረገ። አንተም ሄደህ እንድታድናት ከዚያም ሁሉንም በሽታ የሚፈውስን ይህንን መድኃኒት ሰጠህ። እወቅ፣ ይህ መድኃኒት ሚስትህን እጅግ ወጣትና እጅግ ቆንጆ ሴት ያደርጋታል አለው። አጅባንም በሐዘን ግን አላህ ከእሷ ጋር እንድኖር ያልጻፈልኝ ይመስላል፣ በእባቡ መርዝ ምክንያት እሞታለሁ አለ። ወፉ ፈገግ ብሎ ተነስ፣ ወደ ቤት ሂድ፣ ያቺ እባብ መርዝ የላትም። የፈለግኩት ለረጅም ጊዜ በአንተ ምክንያት ስትሰቃይ የኖረችው ሚስትህን ምን ያህል እንደምትወዳት ማየት ብቻ ነበር አለው። ከዚያም ወፉ እንደገና በድንገት ጠፋ። አጅባንም በጣቱ ያለው ህመም ፈጽሞ እንደጠፋ ተሰማው። የወፉ ንግግርም እውነት መሆኑን አረጋገጠ። አጅባን በሰረገላው ላይ ተቀምጦ ጉዞውን ቀጠለ። በመጨረሻም ወደ ቤቱ ደረሰ። ከሩቅ ሚስቱን ሐሊማን የእህል ወፍጮ እያሽከረከረች እያዜመች አያት። እሷም እንዲህ ትል ነበር፣ የት ነህ አጅባን? በቤቱ ውስጥ ድምፅህ ናፍቆኛል፣ ናፍቆቴ ጨምሯል፣ ጥበቃዬም ረዝሟል ስትል አዳመጣት። ይህን ሲሰማ አጅባን እንባው በጉንጮቹ ላይ ፈሰሰ። በልቡም ምንኛ ተሳስቼ ነበር፣ አላህ ፍጹም የሆነች ሚስት ሰጥቶኝ ነበር፣ እኔ ግን አይኔም ልቤም ታውሮ ነበር አለ። ወደ እሷ በቀረበ ጊዜ ሐሊማ አወቀችው። በደስታም እየሮጠች ወደ እርሱ መጣች። አጅባን ከዚህ በፊት ፈጽሞ ባላደረገው ሁኔታ አቀፋት፣ ጭንቅላቷንም ሳመው። ሐሊማ በተግባሩ ተደነቀች። አጅባንም ከዛሬ ጀምሮ አንቺ ሚስቴ ብቻ ሳትሆኚ ፍቅሬም ነሽ። ከሱልጣኑ ቤተ መንግስት ብዙ ስጦታዎችና ውድ ልብሶችን አምጥቼልሻለሁ አላት። ደግሞ ጤንነትሽን የሚያጠነክር መድኃኒት አምጥቼልሻለሁ ብሎ የመጨረሻውን መድኃኒት ሰጣት። ሐሊማም ጣዕሙ ጥሩ ስለነበረ እየተደነቀች ጠጣችው። ከዚያም ለባሏ ምግብ ለማዘጋጀት ወደ ቤት ገባች። ምግቡን አዘጋጅታ ከጨረሰች በኋላ ውዱ ባሌና ምግብህን አዘጋጅቻለሁ ብላ ጠራችው። አጅባን ወደ ቤት ገብቶ ሚስቱን ሲያይ አይኑን ማመን አቃተው። በጣም ውብ ሆና ነበር። ሐሊማም አታውቀኝምን? እኔ ሚስትህ ሐሊማ ነኝ አለችው። አጅባንም የማያውን እንዴት ልመን? እንደ ገነት ሐዋርያን ሆነሻል አላት። ሐሊማም በፍጥነት መስታወት አምጥታ ራሷን ስታይ እሷም በጣም ተደነቀች። አጅባንም እንዲህ አላት፣ አላህ ለትዕግስተኞች ከዚህ የተሻለ ምንዳ ሰጥቶሻል። ብዙ በድዬሻለሁ፣ አላህም ይቅር እንዲለኝ እለምነዋለሁ። ከዚያም ሁለቱም ተቀምጠው አብረው ምግብ በሉ። አጅባን ግን ያለማቋረጥ ሚስቱን ይመለከት ነበር። አሁንም እሷ ያቺ ሐሊማ መሆኗን ማመን አልቻለም። ሐሊማም በደስታ እየሳቀች እንዲህ እያየኸኝ ከቀጠልክ እኮ ትዕቢተኛ እሆናለሁ አለችው። እንዲህ በማለት አላህ ለሐሊማ በትዕግስቷ ምክንያት ታላቅ ምንዳ ሰጣት። እሷና ባሏም ከዚያ በኋላ በደስታና በሰላም መኖር ጀመሩ። የዛሬ ታሪካችን ይህንን ይመስላል። በታሪኩ የወሰዱትን ትምህርት በኮሜንት ላይ ያስቀምጡልን። አላህ ሁላችንንም ተጠቃሚዎች ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።